ለአንዴና ለመጨረሻ ጊዜ ልለምንሽ እቺ ልጅ የኔ እንዳልሆነች ከኔ ጋር አብረን ምንም እንዳላደረግን እውነታውን ወጥተሽ ተናገሪ። እኔ ልጁ የማን ነው አባቱ አልልሽም። ያንተ ብቻ አይደለም የሚለውን ቃል አውጪልኝ። ልቦናሽ ያውቀዋል። ልጁ በፈጠረሽ ልለምንሽ፣ ልቦናሽ ያውቀዋል። ስለምን ብሩኬ በቃ ታውቃለህ አይደል እንዴ? ለምንድነው ስለምን በቃ አሁን እኮ ምንም የምታጣው ነገር የለም። አዎ ማጥፋት ያለብህ ነገርም የለም። ሲጀምር ምንም የምታጣው ነገር ከሌለ በቃ አጥቻለሁ። ሃይሚን አጣው። እስቲ አምጫት አውጫት። እኔ ላልቅስልሽ። እስቲ ጡቷን አንቺ ቆይ ናቲ ያስለመደኝ አያዛል። አውጪ በቃ በጣም አታለቅስ። ይሄ የናቲ ታክቲክ ነው እና እዩ እዚህ በቃ ሌላ ችግር ውስጥ አንገባ በፊት እንትን እንድትናገሪልኝ ይፈልጋል። እውነታውን እንድታወጪልኝ ይፈልጋለሁ። ያንተ አይደለም። አሁን ሌላ ይኸውልሽ እዩ እንደሌላው ጊዜ አይደለም ለምንሽ፣ እንደሌላው ጊዜ ለማመጥሽ አይደለም። ቀጥታ እኔ ማሳዝንሽ ከሆነ ከዚህ በላይ እንትን ለማለት ብለ ያላረግዝችውን አርግዛለች ብላችሁ ሰውም እኔንም ለምሸወድ ሞከራችሁ። እኔ እኮ መጀመሪያም ታውቀኝ ነበር። እኔ ይሁሉ ጣጣውስ መጋባው ታዲያ አንቺ እንድታምኚኝ ብዬ እኮ ነው። ታውቂያለሽ ነው ማምነህ እኔ ለማሳመን ለምዶ እዚሁ ጣጣውስ አይገባም። ስለዚህ ዛሬ እውነቱን አትናገሪልኝም? ታይሚ ጋር ተለያዩ አይደል? ከመለያየት ሌላ ምንም ጀና አርፋሳድጋ በቃ ምንድነው አለቀ። እንደዛ ነው። ስለምንድን ነው የምታወሪው? እሱ ነው የሚያዋጣሽ። እናንተ ነው እኔማ ምንድን ነው የሚሻልሽ? የሚያዋጣሽ እኮ እሱ ነው የሚያዋጣሽ። አንቺ የምታስቢው በዛው ነው። እንግዲህ እኔ ልጅን ማሳደግ አለብኝ ብዬ ነው የማስበው። ሶ ያንን እንትን እዩ ብዙ ላንቺ ያዝኜ ማለት ነው እውነቱ ስነግርሽ ላንቺ ያዝኜ ብዙ ማድረግ የነበረብሽን ነገር አለ አይደለ? ቶሎ ሳታረጊ ስትቀሪ ላንቺ እየሸፋፈንኩ አንቺ ጋር እዚህ ጋር ሲጨቃጨቅ ራሱ የኔን ህይወት እያሸተትኩ ነው። ገብቶሻል አይደል? አንቺ እኔ ቀጥታ እውነቱ ስነግርሽ እቺ ልጅ እኔ አይደለች እና ያለሽበትን ሁኔታ ለምን እንደምታረጊ እግዚአብሔር ነው የሚያውቀው፣ እኔ አይደለሁም። ታውቂያለሽ አይደል? ስለዚህ አሁን ደግሞ ወደ ኋላ እንደገና አሁንም ደግሞ ሌላ አምኜ የተቀበልኩበት የራሴ ምክንያት ነበረኝ። ስለዚህ እሱን ማትቀበይ ከሆነ አይ አሁን እዩ እንትን እግዚአብሔርን እዩ እኔ ማይሆን ውሳኔ ልወስን እኮ ንገሪው። ለምንድነው ማይሆን ሳይምጥስ እንደምጥስ ይሻላል። እንደሱ በጸባይ ብናወራ ይሻላል። ምንድነው ማይሆን ውሳኔ ልወስን ምናምን እኔ እግዚአብሔርን በሃርድ ላድርገው ብል በደንብ አደርገዋለሁ። ምንም አታምጥ ሁሉንም ነገር አሁን ሆድሽ እንዲራራልኝ እየሞከርኩ ነው፣ እየጣርኩ ነው። ከዚህ በፊትም ብዙ ሞክሬያለሁ። አሁን ልጅሽን ወድጄ የኔ ናት ብዬ ተቀበልኩት። አሳዝኜሽ ልትተይ መስሎኝ ነው። ገብቶ